አሁን ወደ እንትኑ ስንሄድ ወደ ራሱ ወደዚህ ወደ ኦርጋናይዜሽኑ ዋናው ኦርጋናይዜሽን ስንሄድ የነዚህ ኦርጋናይዜሽን ደግሞ ዌብሳይቱን ላሳያችሁ። ዶነር አላቸው። አሁን ዶነራቸው ይኸውላችሁ ኢንዴንጀር ሄልዝ ይኸውላችሁ ሁለቱ እንደውም አንድ ላይ ጎን ለጎን የተቀመጡት። ስለዚህ ኢንዴንጀር ሄልዝን እንንካውና ወደዛ ዌብሳይት እንገባ። አሁን ወደዚህ ዌብሳይት ስንገባ እዚህ ዌብሳይት ላይ እዩት። አሁን እዚች ጋር የምትወጣው ሮል የምታረጓን ይዋት ይውታ የሚቀያየረውን ጽሁፍ ይዩት። እዚህ ይዩት ወደ ታች ስላይድ አያችሁት? ስላይዱን ይዩት። አሁን ይሄ ምንድነው የሚለው? ጀንደር ኢኳሊቲ ምናምን ወርልዳል ኢምፕሩቭ ሴክሹዋል ኤንድ ሪፕሮዳክቲቭ ሄልዝ ይላል። ከዛ ፕሮሞት ሴክሹዋል ሪፕሮዳክቲቭ ራይት። ስለዚህ ሪፕሮዳክቲቭ ራይቱን ማንም ሰው መምረጥ አለበት። 50 አይነት ጀንደር ካለ የ50 አይነቱን ነኝ ብትል ይደግፋል ማለት ነው። ይሄ ድርጅት የሚሰራው ዋነኛው ይሄው እዚህ ጋር ፕሮሞት እዚህ ጋር ስላይዱ ላይ ሁሉን ነገር ያስቀምጣል። ይሄው እስካሁን አሜሪካን ላይ እስካሁን 12 አይነት ጀንደር አለ ይመስለኛል። እና ይሄው እንግዲህ ስለ ሪፕሮዳክቲቭ ራይት ሪፕሮዳክቲቭ የራሴን እኮ የሪፕሮዳክቲቭ ኦርጋኔን እኮ ማንም ሰው ከማን ነው መብቴን የሚያስከብረው? ያልገባኝ ነገር አሁን ይሄንን መሰነጣጠቅ እንችላለን። ከማን ነው ሪፕሮዳክቲቭ ራይት ሲባል? አሁን ወንዱ የሪፕሮዳክቲቭ ኦርጋኑ ራሱ ላይ ነው ያለው። ምን ያገናኘዋል ሪፕሮዳክቲቭ ራይት ሲባል? ስለዚህ ምንድነው ሁሉም ሀገሮች ግብረሰዶምን ስለማይቀበሉ እነዛ ወንድ ለወንድ ከሆነ ሪፕሮዳክቲቭ ራይትን ሚስ ዩዝ አደረከው ነው አይደለ? ዋናው ነገር ይሄ ካልቸርም ተፈጥሮም አይደለም። በዚህ አትጠቀምም ነው ግብረሰዶማዊ ስትሆን ያለው ክልከላ። ያንን ክልከላ እናነሳለን አለ። አጠቃላይ የዚህ ይሄ ዋናው ቅድም ያሳየዋችሁ የነ ጆርዲ ኦርጋናይዜሽን ዋናው ዶነራቸው ይሄና ፍሬድሪክ ኤልቨርት የሚባል ሌላ ድርጅት አለ። ያ ድርጅት ፍሬድሪክ ኤልቨርት ደግሞ ልክ እንደነዚሁ ይሄንን ፕሮሞት የሚያደርግ ነው እና ይሄ ነው። ከዛ ሀና ለማን አሳይቻችኋለሁ አይደል? እና ድርጅቱ አንደኛው ይሄ ነው። ይሄው እዚህ ጋር ገብታችሁ ማንም ሰው ገብቶ ማየት ይችላል። ይሄንን ስጽፉ ይኸውላችሁ ይሄን ስጽፉ ቀጥታ ወደ እንትኑ ያስገባችኋል። ከስር የሚመጣውን ስላይድ እንትን ማለት ነው። ሌላ ምርምር ምናምን አያስፈልግም። አንድን ሰው ሪፕሮዳክቲቭ ራይት ሲባል እንደ መብት አስቡት። ለምሳሌ የማየት መብት፣ የመንቀሳቀስ መብት፣ የመዞር መብት ከተባለ ሪፕሮዳክቲቭ ደግሞ የድንጋዩን መቆፈር እችላለሁ ነው። ገብቷችኋል? ሴቷም ፕላስቲክ ቢምቦስ የሚያስገቡት በእነዚህ እኮ ይኸውላችሁ ዩኒቨርሲቲዎች ታስታውሳላችሁ አይደል? በጣም ፕላስቲክ ቢምቦ እንትኖች ቶይስ ተገኝቷል እኮ ቶይስ። እነዚህ የሚሰሩት እነዚህ ናቸው የሚያሰሩት። ዩኒቨርሲቲ ወንድ ምን ያደርግልሻል እየተባለች ቶይ። ከዚህ በፊት ጠርሙስ ከታ የሆነ ሴት ጠርሙስ ከታ ጠርሙሱ አየር ሳበ። ብልቷ ውስጥ ከታው ጠርሙሱን አየር ስቦ ለማውጣት እንትን ተብሎ ሆስፒታል ሄዳ ጠርሙሱ ጫፉ በመጋዝ ተቆርጦ ነው ጠርሙሱ አየር ሲገባበት ሰውነቷን የለቀቀው ከውስጧ የወጣው ማለት ነው። ይሄን የሚሰሩት እነዚህ ድርጅቶች ናቸው። የዛሬ እንዳይመስሏችሁ የቆየ ነው። የዚህ ድርጅት ደግሞ ፓርትነር ዋናው 30 ዓመት አድርጓል። የት ኢትዮጵያ ላይ ማለት ነው። ይሄ ድርጅት የሚሰሩት ግን በምንድን ነው? ቅድም ላሳያችሁ። ከፊት የሚያመጣው እንዳታውቁባቸው። ከፊት የሚያመጡባችሁ እነማንን መሰላችሁ? እንዳታውቁት እናንተ ብርቱካን ሚደቅሳት አለች። ይኸውላችሁ እነ ገነት ዘውዴ ያሉ እነ ያስፔድ የሚታወቁ ሰዎች ምናምን ያመጡላችኋል። ይኸው ቹት ገነት ዘውዴ እነዚህን ያመጡላችኋል ከፊት ለፊት ማለት ነው። ከዛ ፓርትነር እነ ኢውላን ያደርጋሉ። ከዛ ጆርዲ እዚህ ጋር ምን ትላለች? እነዛኛዎቹ እኮ ስለ ሴቶች ጥቃት ነው። ጆርዲ እዚህ ጋር ይኸውላችሁ አጀሪት ተብዬ ለምን ተጠራው ላይ ነች። እነሱ አቧራ ተነስቶባቸው ነበረ 2008 እና 9 ላይ ማለት ነው። ይሄን ነገር ይዘው መጥተው ኤፍኤም ላይ ይዘው ቀርበው ሲቀጠቀጡ ነበር ፌስቡክ ላይ የዛኔ ማለት ነው። ከፌስቡክ ማንም አይሰማቸውም። እናንተ ቲክቶክ ላይ የማታውቁት ሰዎች ናቸው የሰማችኋት። ስለዚህ እነዚህ ይሄ ነው በቃ እነዚሁ መስራቾች ይሁት። አሁን እያስፔድን የማያስገቡት ሰው የለም ለከቨር ማለት ነው። ይኸው እቹት መስራቿ እች ናት። እቹት ሀና ለማ እና ኮፋውንደር አላት። ቅድም አሳይቻችኋለሁ ጆርጂን። የዛሬ 3 ዓመት ቪዲዮ ነው እንዳትረሱ። ቅድም ያሳየኋችሁ ቪዲዮ ይሄ ለምን አጅሬ ተባልኩ የምትለው የዛሬ 3 ዓመት ነው። ያውም ኢትዮጵያ ውስጥ የጦፈ ጦርነት የትግራይ የአፋር አማራ ክልል ሴቶች የሚደፈሩበት በጣም ብዙ በሆነበት እንትን ላይ እሷ እንትን ላይ ነበረች። አጅሪት ለምን እባላለሁ የሚል እንትን ላይ ነበረች የነበረችው። ይሄው ድርጅቱ ቅድም ፒቲሽኑን አሳይች ሎጎውን እንትኑን ራሱ አልቀየርም። ይሄው
ይኸው ድርጅቱ ይሄ ነው። እዚህ ጋም ደግሞ ይኸው ገነት ዘውዴ ያለች፣ ገነት ዘውዴን ያመጣሉ፣ የሚታወቁ ሰው ያመጣሉ። መጨረሻ ላይ ራሳቸውን መጨረሻ ላይ ታገኛቸዋላችሁ። ይሄ አሁን የምናውቃቸው ሰዎች አሉ ፌስቡክ ላይ ከነሱ አባል የሆኑ ማለት ነው። የሆነ ሪያክት አድርጌበታለሁ። እንደውም አንዷን ቅድም ጠፋችብኝ እንጂ አይቻት ነበር። አሁን ይሄ የቅድሙ መስሪያ ቤት ይውላችሁ፣ የቅድሙ መስሪያ ቤት ሎጓቸው ነው። እንደ ዋልፔፐር የተጠቀሙት ማለት ነው፣ እንደ ባክግራውንድ የተጠቀሙት ነው። አሁን ይሄ ነው ሽፋናቸው፣ ይሄ ነው። አሁን ይሄን ሰላማዊ ነገር ነው የሚመስሉት። ይሁት አሁን ይሄን 2024 ማለት ነው። አበቄለሽን ያታው አሁን ይሄ ያዛኔ ለመጥለፍ ሞክረውት ነበር። ይሄንን ግን አልተሳካም። ከነሱ የበላይ ማተሰማ ቲክቶክ ላይ ያሉት ተሰሙ ማለት ነው። ይሄው እነዚህ ያቻው አሁን እነዚህን መቼም የማያውቅ ሰው ይችን የማያውቃቸው የለም። እነዚህን ሰዎች እኮ ድርጅቱ ይሄ ነው ማለት ነው። ለማንኛውም ድርጅቱ ይችን አያችኋት። እግዚአብሔር አራስ ልጅ ነው ያለችው እችትላችሁ። እኔ ጋር አለላችሁ ገብታችሁ ስታዩ እንትን አድርጌዋለሁ የሆነ ፖድካስት ላይ እቹት። እነዚህ ናቸው። ምን ያደርጋል ሃይማኖት ምን ያደርጋል ምናምን እያሉ የሚሉን ሰዎች ነው ፒቲሽን አፈራርመው ለዶነሮቻቸው ገንዘብ ሊሰበስቡብን። ደግሞ ሁለተኛው ደግሞ መንግስት የኢትዮጵያ መንግስት ተጽዕኖ ውስጥ እንዲወድቅ አሁን ፒቲሽኑን ይሰበስባሉ። ከዛ የተሰበሰበው ፒቲሽን ወደ እነሱ እንትን ይላካል ወደ ዶነራቸው ደግሞ ለዓለም ባንክ፣ ለዩናይትድ ኔሽን፣ የአውሮፓ ዩኒየን ምናምን ለሚባሉ አካላት ያ ፒቲሽን ይሰራጫል። ኢትዮጵያ ውስጥ ይሄን ያህል እንደዚህ የሚፈልጉ ሰዎች አሉ። ድርጅቱም ሀገር በቀል ነው ይሄን ነገር ያደረገው። ስለዚህ ህዝቡ እየፈለገ መንግስት ነው ክልክላውን ያደረገው። ስለዚህ ብድር አንሰጥም፣ ገልመላ ያናረግም፣ ሳትወድ በግድ ትፈጽማለህ ይባላል። ኤልሲዬ ይኸውልሽ እዚሁ ቤት ላይ ቦምቤ ቤት ላይ እንደዚህ ያልናት ከሀገር በቀል ድርጅት ጋር ትሰሪያለሽ ስንላት ይኸው እዚሁ ቤት ሪከርድ መውጣት ይችላል። ከሀገር በቀል ድርጅት ጋር አልሰራም ያለችው ጆርዲ። ልብ ብላችሁ ግን ተመልከቱ፣ ለሁላችሁም ስሙ። እዚሁ ቤት ላይ ቦምባስቲክ ቤት ላይ ከሀገር በቀል ድርጅት ጋር ትሰሪያለሽ ይህንን ሙቭመንት ስትመሪ ስትባል አልሰራም፣ ምክንያቱም ፖለቲካሊ ከመንግስት ጋር አልግባባም ያለችው። አዳምጡ ሁላችሁም። ይኸው ሴታዊት ይኸው ዌብሳይቱን ከፍቼዋለሁ። በነገርሽ ላይ ተመሳሳይ ናቸው እኮ ሴታዊትም አንድ አይነት ናቸው። አሁን ከማሳያችሁ ፓወር ሃውስ ጋራ አዲስ ፓወር ሃውስ ጋራ ሴታዊትም አንድ ናቸው። የሚሰሩት ስራ ምናምን አንድ አይነት ነው። ይኸው ሙቭመንታቸው ምናምን እዚህ መስራች ራሱ አለ። አብዛኛዎቹ ሴቶቹ ጥቃት የደረሰባቸው ምናምን እቺ አሁን እቺ ዶክተር ቤዛት እቺ ዶክተር ስህን ትባላለች። እቺ ማለት ነው አንድ ልጅ ከኔ ጋር በሆነ ኬስ ተገናኝተን ነበር። የሆነች በተደፈረች ልጅ ህፃን ይኸው ላይ የሚመጡት ለዚህ ነው። ቆይ እስቲ ይሄንን በደንብ ልየውና ሴታዊት ዌብሳይታቸውን በደንብ ልየውና እናንተ እስከምታወሩ ድረስ እንትን ልበል ወይ አለበለዚያ ምኑ ጋር እንዳወጣልሽ ከፈለክ ንገረኝ። እስከዛ ፈልጊ ናርዲ ለናርዲ አንቺ እንትን በይ። ሌሎቻችን ሁላችንም ቤቱን ታፕታፕ ኮፒ ሊንክ እናድርግ። ሁላችሁም ፎሎ አድርጓት። ደግሞ ኤልሲንም ፎሎ አድርጓት። ሁላችሁም ታፕታፕ ኮፒ ሊንክ አድርጉ። ልክ ስትጨርሺ እኛ እንትን እናደርገዋለን። ስትጨርሺ በትልቁ እናደርግሻለን እና እስከዛ ድረስ እንትን በይ። ያ የምትይው ነገር ካለ አሜን በይና ለልዑል ስጪው። ወይ እሱ ይቀጥል ካልሽም ልዑል ናርዲ አገር ውስጥ ስለሆነች ኔትወርክም ስለሚያስቸግራት ካለው ከአገር ውስጥም ስለሆነች የህግ ባለሙያም ስለሆነች ለእሷ እድል ብንሰጣት ብዬ ነው። ቦምብዬ ኦኬ ያ ናርዲዬ አውሪ ያለች ለምናችሁ እግዚአብሔር ይመስገን። ልሰማችሁ እየሞከርኩ ነበረ። ያው እና ደግሞ ማስረጃ ያው ያስፈልግ የለ በእኛ ህግ ዙሪያ እና እሱን እየፈለግኩ ነበረ። አብዛኛው ነገር በተለይ በማስረጃ እያሳየቻቸው የነበረው ልክ ነው። ግን እኔ አሁን እንደ ህግ ሰው የሆነ ነገር ልንገራችሁ የሚሰማኝን ማለት ነው። አሁን ለምሳሌ እቺ ቤዛ ናታ አሚሲያ ታግዥኛለሽ። ቤዛ የምትባለው ልጅ ኢትዮጵያ ውስጥ ናት የምትኖረው ምናምን እየተባለ ነበር አይደለ? እውነት ቤቴሌም የምር ኢትዮጵያ ውስጥ ከሆነች እኔ ስለሷ የት አካባቢ እንደሆነች አድራሻዋን ስጡኝ ብያለሁ። ለምን ካላችሁ ያው እንከሳታለን በስነ ስርዓት። ምክንያቱም ባለፈው ከወንዱ ጋር የነበራቸው ኮንቨርሴሽን ላይ ሰምታችሁ ከሆነ
ሙሉ መረጃው ልክ አልነበረም። የሚያወሩት ነገር እንዳለ ልክ አልነበረም። እኔ ብዙ ሰው በውስጥ ዲኤም እያደረገልኝ እስቲ ማስረጃ ላኪልኝ፣ እንዴት ነው ከዚህ አንፃር ያወራሹ ሳወራ ማለት ነው እንደዚህ ላይቭ ላይ ምናምን ሳወራ እንዴት ነው ላኪልኝ ምናምን እያሉ ቤተሰቤ ሊበተን ነው የሚለኝ ራሱ አለ። እውነት አሜሲያ ስልክልሻለሁ እና የሚገርማችሁ 25% ይኸውላችሁ ያለችው እንዴት ነው አዲስ አበባ ውስጥ ያሉ ሴቶች 10ን ብታገኙ 2 የተደፈሩ ናቸው ወይም ተገርዘዋል ነው የሷ አመለካከት ማለት ነው። እንደዛ ደግሞ የሚባል ነገር የለም። ግርዛትም ሆነ የሚገርማችሁ ደግሞ ግርዛትም ይሄ በቃ የድሮ ባህል የምንላቸው አለ። ድሮ እኮ አንድ ወንድ ደፍሮ ያቺ ህጋችን ምን እንደሚል ታውቃላችሁ? ፍትሐ ነገስት ነበረ። የተደፈረችው ሴት ወንዱ ያግባት ነው ያገባታል። ደፍሯት አግብቷት ይዟት ከሄደ በቃ ችግር አልነበረው። ይሄ ህግ ግን ወይም ይሄ የፍትሐ ነገስቱ የቆመው በእነዚህ ፌሚኒስት ነን በሚሉት አይደለም የቆመው። አንደኛ በጣም ለሁሉም ግልጽ መሆን ያለበት ማለት ነው የሴቶች ጉዳይ አለ። የሴቶች ጉዳይ ይሄን አያውቀውም፣ ይሄን ፒቲሽን አያውቀውም። እና የኢትዮጵያ መንግስትስ እስከዛሬ ፒቲሽን የተፈረመ ጸጥታልሽ ፒቲሽን የተፈረመ ተቀብሎ ያውቃል እያላችሁ ማስረጃ ውሰዱ። የለም። እና አሁን እቺ ቤዛዊት ሆነች ቤዛም እቺ ዶክተሯ የምትሏትን የሷን ማስረጃ ለኛ ስጡን፣ በህጋችን መሰረት እንጠይቃታለን። እኔ እዚሁ ነኝ፣ ሀገር ውስጥ ነን፣ ብዙ ሰው ማውቀው አለ እዛ በአካባቢ ነገር አስፈቀኝ ናርግዬ እናቅሻለሁ። አድራሻ መናገር አያስፈልግም። የሚፈልጉ ሰዎች አድርገው ፎሎ አድርገው መረጃ ከፈለጉ በውስጥ ዲኤም ማድረግ ይችላሉ። ገብቶሻል? አንቺ ሌላ ሁሌ ማስቆምሽ ለዛ ነው መናገር የምትሰሪበት ቦታ አድራሻ መናገሩ ስለማያስፈልግ ነው። ግን ምን መሰለሽ አሁን ለምሳሌ አዲስ ፓወር የሚባለው ኢትዮጵያ ውስጥ ያለ አገር በቀል ድርጅት ነው። ይህ አዲስ ፓወር ድርጅት እቺ ሀገርን ቆሻሻ ብላ እየተሳደበች የውሸትን መረጃ በሚዲያ እያስተላለፉ ያሉት ቤተልሔም እና ጆርዲ ያሉበት ነው። ይሄ አዲስ ፓወር አሁን ይኸውልሽ እየተሰበሰበ ያለው ፒቲሽን የት ነው የሚሄደው? ስፖንሰር ያደረገው አዲስ ፓወር ነው። ፊርማው የት ነው? በዋናነት የሚገባው ለማን ነው? ለአዲስ ፓወር ነው። አዲስ ፓወር ዓላማና ግቡ ምንድነው? ፌሚኒዝምን ኢትዮጵያ ውስጥ ማደራጀት፣ ተመሳሳይ ጾታ መቀየር የሚሉትን ነገር ነው በዋናነት እንጂ ሌላ ነገሮች ሁሉ እውነት እነሱ አሁን ሚዲያ ላይ እንደሚናገሩት ለቀነኒ ፍትህ ለሄቨን ፍትህ በሚለው አይደለም። እዚህ ዌብሳይታቸው ሲከፈት አንድም ስለነሱ የለም። ስለዚህ እነዚህ አገር በቀል ድርጅቶች መንግስት ምናልባት የሚያውቃቸው በሌላ ሊሆን ይችላል። ነገር ከጀርባ እየሰሩ ደግሞ ያሉት ነገር ደግሞ ሌላ ነውና በዋናነት እኔን አርቪዬ እንድትሰሪበት እንድትሄዱበት የምፈልገው ምንድነው ይሄ አዲስ ፓወር የሚባለው ድርጅት እያስፈረመ ያለው ዓላማው ምንድነው ብሎ መንግስት እንዲያየው እንደ ህግ ባለሙያም እንድታዩት ፈልጋለሁ እኮ። አሁን ስከፍቺው አዲስ ፓወር እኔ እያወራች እሷ እየከፈትኩ እያየው ነበረ። ምንም የሚነበብ ነገር የለውም። የሚገርምሽ ማለት ነው ማለት ጎሉ ከምን አንጻር እንደሆነ ምን እንደሆኑ ማብራራት ነበረባቸው። ገባሻ? ፊርማ ሲሰባሰብ እንደዛ ነው መሆን የለበት። ግን የለም። እስቲ እኔ የምታሳዩኝ ከሆነ ምን ገብተሽ ፈርሚ ብቻ ነው የሚሉሽ። ገብቶሻል አለ ዓላማው ምን እንደሆነ ምናምን መግለጽ ነበረባቸው። እኔ እንግዲህ ላገኘሁት ምንድነው መባል አለባችሁ? ፈርሚ ያላችሁት ምንድነው ዓላማችሁ ተብሎ እኮ መንግስት ሀገር በቀል ድርጅት እስከሆነ ድረስ ምንድነው ዓላማው ብሎ እኮ መንግስት መጠየቅ አለበት። አለበለዚያ ህዝብና መንግስትን በደንብ አድርገው እያጋጩ ነው ማለት ነው። ይሄ መጠየቅ አለበት። ይኸውልሽ ዓላማው እኮ በእንግሊዘኛ ከላይ ተጽፏል። ግን ይሄንን ፋሲሊቴት የሚያደርገው የሚፈርመው ድርጅት ማንነቱ አልተገለጸም። ያ ነው ችግሩ። አሁን ፓወር ሃውስ የሚለውን ልክ ስትነኪው ቀጥታ ወደ ራሳቸው አዲስ ፓወር ሃውስ ወደሚለው ዌብሳይት ይወስድሽና ስለነሱ እንድታቂ ያደርግሻል። ግን አሁን አያደርግሽም። እዛው ጋር ነው የምትቆሚ። ለማን ነው ማንነቱን ማወቅ አለብሽ። የሚያስፈርም ስለተጻፈ ብቻ እኮ አትፈርሚም። ማን ነው ይሄን ነገር ፋሲሊቴት ማድረግ የሚችለው የሚለውን መልስ አይሰጥሽም። ስለ ፓወር ሃውስ ምንም የሚነግርሽ ነገር የለም። እሷ እንዳለችው ፔቲሽኑን አስፈራሚው አካል ማን እንደሆነ መታወቅ ነበረበት።